ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 78ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 19 ነው። እንግዲህ ከሞላ ጎደል ማለት ከ71 ከነበረው ጊር 71 ከሚለው ጀምሮ እስካሁን ባሉት ቪዲዮዎች ወደ 7 በሚሆኑ ቪዲዮዎች ከቤቶች አንጻር የዓለም ባንክ ከአፎርደብል ከሆነው ሃውሲንግ የቤትን ማለት አቅምን ያገናዘበ የቤት ገበያ አቅርቦት እንዳይኖር ያደረገው ችግር ምንድነው ብሎ በማጥናት ያገኛቸውን የተወሰኑ ስንት ናቸው ዘመዝግቤ ይዣቸዋለሁ። ወደ 13 የሚሆኑ ነጥቦችን አስቀምጧል። ማለት ኤግዛክትሊ ያነሳቸው ነጥቦች 13 ናቸው። ግን እየጨመቃችሁ ብታስቀምጡት ከዛ በታች ነው የሚሆነው። ምክንያቱም አሁን ለምሳሌ ይህንን ሶስቱን ብትጨምቁት የሚሆነው ምንድነው ከፍላጎት ጋር መመጣጠን የማይችል አቅርቦት አለ ነው ማለት ከፍላጎት ጋር መመጣጠን ይህንንም ራሱ ልትጨምሩ ትችላላችሁ። ላይክ ነው ምንድነው የሚባለው እዚህ ድረስ ምናልባትም ሊወርድ ይችላል። ስትጨምቋቸው ማለት ለየብቻ ቢሆኑ የሚያነሷቸው ግን ጨምቃችሁ ስታስቀምጡት ምንድነው ዓመታዊ ነው በዓመታዊ ያለው አቅርቦት 165,000 ቤት ነው። አዲስ ቤት በመላ ሀገሪቱ የሚገነባውም የሚቀርበውም ማለት ነው 165,000 ነው። ፍላጎት ግን በዓመት ነው እስከ 2017 471 እስከ 2025 ማለት እስከ ዘንድሮ 471,000 ነው። ከዘንድሮ በኋላ እንግዲህ እስከ 2037 ደግሞ 486,000 በዓመት ቤት ይፈለጋል ነው። የሚቀርበው ግን 165,000 ነው። እኔ እንዲያውም ሳስበው እንትኑ ኮንዶሚኒየሞቹ ምናምን ስላስገባ ነው እንጂ አሁን መንግስት ኮንዶሚኒየም በማቆሙ የቤት ፍላጎት አቅራቦቱ ከ165,000 ቤት በታች ሆኗል። ስለዚህ መወደድ አለ ብዬ ነው ማለት ዲማንድ ፍላጎት አለ አቅም ግን የለም እና ግን አቅርቦቱ ደግሞ በጣም ቀንሷል ብዬ ነው የምንረዳው። ስለዚህ እሱን ነው የሚሉት። ዓመታዊ የከተሜነት እድገትም 5.51 ነው በዓመት እስከ 2037 ይላሉ። ግን ትክክል አይመስለኝም። እና አዳዲስ ቤቶችም የቀረቡት እስከ 2027 ድረስ 4 ሚሊዮን ይሆናሉ። ከ2027 በኋላ እስከ 2037 ባለው 10 ዓመት ውስጥ ደግሞ በጠቅላላ 9.7 ወደ 10 ሚሊዮን ይሆናል ይላል። ግን ነው ትንበያውና ምናምን ትክክል አይመጣም። እነዚህ ነው እንግዲህ ማለት በዋናነት ምንድነው ያሉት ብትሉ እንግዲህ በእነዚህ 5 ነጥቦች የቤት ፍላጎትና አቅርቦት በፍጹም አይመጣጠንም ነው አንዱ ማለት ከፍተኛ ላይ ከ4-5 እጥፍ ቤት ይፈለጋል። 165 አሁን 486ን ለ165 ብታካፍሉት 486ን ለ165 ብታካፍሉት ወደ 2.9 ማለት 3 እጥፍ ማለት ትችላላችሁ። 3 እጥፍ ቤት ያስፈልጋል። እሱም እንግዲህ ኮንዶሚኒየም ተካቶ ነው። በኋላ ላይ እንደሚያነሱት አሁን ለምሳሌ እንትኖች ራሳቸው ማን ናቸው እነዚህ ሪል ስቴት ዴቨሎፐር የሚባሉት ከገበያው ፍላጎት አንጻር የሚያቀርቡት 3% ነው ወይም 1.3 ነው። እንደዚህ በጣም ጥቂት ነገር ነው የሚያቀርቡት እና ይላሉ። ሌላው ሀገሪቱ ለመሬት ማለት ለግንባታ የምትጠይቀው ክፍያ በዓለም ላይ ካሉት ሀገሮች ከሰብሳራ አፍሪካ ሀገሮች እጥፍ ነው 8.8 በመቶ ነው የሚጠይቁት። ኢትዮጵያ ግን 14.4 ነው። ያም ማለት የ100 ሚሊዮን ብር ቤት ልገነባ ነው ብትሉ 14 ሚሊዮን 400 ሺህ ብር ክፈሉ ይሏቸዋል ማለት ነው። ስለዚህ በጣም ዲስካሬጂንግ ነው ማለት የቤቱን ዋጋ ወይም ቤት የማቅረቢያውን ነገር በጣም ያስወድደዋል። በሰለጠኑት ሀገራት ግን ወደ 1.5% ነው የሚጠየቀው። በጣም የተጋነነ ነው። ስለዚህ እንደዚህ አይነት ነገሮቹ ዲስካሬጅ ያደርጉታል። በማህበር ቤት ልትገነቡ ስትሉ መጀመሪያ 50% የምትገነቡበትን የቤቱን የግንባታውን ወጪ ብሎክ አድርጋችሁ ማለት ሲፒኦ ምናምን አሰርታችሁ በአካውንት ብሎክ አስደረጋችሁ ነው መምጣት ያለባችሁ ይሏቸዋል። ለመጠየቅ ራሱ የግንባታ መሬት ይሰጠን ብላችሁ መሬቱን ጥያቄዎችን አይተው
እና ብሎክ ያስደረጋችሁትን ገንዘብ አይተው ምናምን ብለው ሲፈቅዱላችሁ ደግሞ ግንባታ ከመጀመራችሁ በፊት ሌላውን ቀሪውን 50% 100% አካውንት ታስገብታችሁ ነው ወደ ግንባታ መሄድ ያለባችሁ የሚል ነገር አላቸው። እነዚህ ተደማምረው ምንድን ነው የሚያደርጉት? ሰው ያለውን ሀብት ተጠቅሞ ወይም ገበያውን ተጠቅሞ ወደ ግንባታ እንዳይገባ ማነቆ ሆኖበታል። ስለዚህ የቤት ችግሩን አባብሶታል ነው ማለት። ቤቶች ማለት በመደበኛ የሚገነቡ ቤቶች 18.3 ናቸው በፕራይቬት ኢንተርፕረነር። ምክንያቱም እንደዚህ አይነት የአሰራር ማነቆ ስላለ ከሚሰሩት ቤቶች 18.3ቱ ብቻ ናቸው በግለሰቦች የሚሰሩት። ስለዚህ አብዛኛው የመንግስት ነው። በአጭሩ ስታዩት ምንድነው ስንደመድመው ምንድነው የሚባለው ስንደመድመው ምን አሉ ብለን ስንል ሁለት ነገር በዋናነት ነው ማለት የምንችል ይመስለኛል። ፍላጎትና አቅርቦት አልተጣጣሙም። አቅርቦቱ የፍላጎቱ 1/3 ነው። እሱም እኔ ሲመስለኝ አሁን ተቀይሯል ኮንዶሚኒየም ከቀረ በኋላ። ሌላው ነገር የመንግስት ይሄ ዳውን ፔመንት ማለት እንትን ነው፣ አቅም አሳዩ ይላል። ቤት ለመሬት አቅም አሳዩ ይላል። እሱ በጣም ችግር ፈጥሯል ነው ማለት ቤት ሰዎች እንዳይሰሩም በማህበር ተደራጅተው ቤት እንዳይገነቡም ተግዳሮት ሆኗል ነው። በዛ ላይ በግለሰብ ጥረት የሚሰራው ቤት በጣም ዝቅተኛ ነው የሚሉት ናቸው። እነዚህ ነው ያሉት። እንግዲህ ስደመድሙት ምንድን ነው ማለት ነው ላይክ ነው ስደመድሙት ያው መንግስት ባለው በጠቅላላ የአስተሳሰብ ችግርና ፓርቲኩላርሊ ደግሞ በመሬት ጉዳይ ደግሞ ባለው ችግር ምክንያት ቤቱ ተወዷል። ሰው የሚኖርበት አሁን 72% 78 ነው ያሉት። ስንት ፐርሰንት ነው የአዲስ አበባ ቤቶች? የአዲስ አበባ ቤቶች 72%ቱ ትልልቅ ከተሞች ውስጥ ያሉት፣ አዲስ አበባ ብቻ ሳይሆን በጠቅላላው ባህር ዳር ብትሄዱ፣ መቀሌ ብትሄዱ፣ ጅማ ብትሄዱ፣ ሐረር ብትሄዱ፣ ድሬዳዋ ብትሄዱ ወዘተ ቤቶቹ 72%ቱ ግድግዳቸው ከጭቃ ነው። እና መንግስት ስላጣን ከፍተኛ በቤት ችግር ተመተናል። ጥሩ መንግስት ስላጣን የሚል እንድምታ ነው ያለው። እንግዲህ ከዛ አሁን የሚያነሱት እና ዛሬ የምናየው በነገራችን ላይ ነው። ይሄኛውን ትላንትና ከቨር አላረግነውም። ያው አሁን ካሉ ጋር ጠቅልዬ አንድ ላይ ነግሬያቸዋለሁ ብዬ ነው ማለት የሚሉት ምንድነው ነን ገቨርንመንት ኮንስትራክትድ ፎርማል ሃውሲንግ ስቶክ ሜክስ አፕ a small portion of overall housing stock compared to formal units constructed by government entities ማለት ትልቁን እንግዲህ ምን ልበላችሁ ወደ 80% የሚሆነውን ቤት የሚያቀርበው መንግስት ነው ራሱ እየሰራ ነው። ኦልሞስት ሶሻሊስቲክ ግን ያው ሶሻሊስቲክ ምንድነው በልጅ አማሃኝተው ይበላሉ አንጉተው አይነት ነገር ነው የሆነው። ወይም በልጅ አማሃኝተው ይበላሉ አንጉተው እንደሚባለው ነው የሆነው። ምክንያቱም ኦልሞስት 89-88% ኦፍ ሃውሲንግ አሁን ለምሳሌ በ865,000 ምናምን ይቀርባል ከተባለው ውስጥ 80%ቱን መንግስት ነው የሚያሟላው። የቀረችውን 18% ነው ኢንዲቪጁዋሊ ኮንስትራክትድ ነው ኢንዲቪጁዋሊ ኮንስትራክትድ ሃውሲንግ ኮኦፐሬቲቭስ እና ሃውሲንግ ነው ባይ ፕራይቬት ሪል ስቴት። በፕራይቬት ሪል ስቴት የሚሰሩት በጣም ጥቂት ናቸው። 18.3 ነው ይላሉ። እና የሪል ስቴቱ አሁን እዚህ ጋር of which estimates that private real estate contributes only 1.3% of the formal housing stock in Addis። ስለዚህ ሪል ስቴቶቹም በገበያ ውስጥ ያላቸው ተሳትፎ በጣም ዝቅተኛ ነው። አሁን ይመስላል እንግዲህ እንትን በገበያ ልመራ ነው መሰለኝ ራሱን ከመሬት አምራችን ምንድነው ቤት አምራችነት አውጥቶ ለሪል ስቴቶቹ ሊያስተላልፍና የእነሱን ማርኬት ሼር ለመጨመር ይመስላል። እንደዛ ተብሎ ስቴት ባይደረግም ምክንያቱም መንግስት ተቀዛቅዣለሁ ይላል። ሪል ስቴቶቹ ቢምቢ ሆነዋል ነው እዚህ መቀለቅ ነው። ቤት ትገዛለህ ነው እና ሪፕሌስመንት ነው የመተካካት ነገር የተባለ ይመስላል። ግን ዋጋቸው የሚጠይቁት ዋጋ የህዝቡን አቅም ያገናዘበ አይደለም። ማለት ትንሹ ቤት ምንድነው 3 ሚሊዮን 8 ሚሊዮን 10 እና
የብዙውን ሰው ማለት የሚገዛቸው ሰው ሊኖር ይችላል። ግን አሳይቻቸዋለሁ። አብዛኛው የኢትዮጵያ ሕዝብ ገጽታው በጣም የተጎዳ ድሃ ሕዝብ ነው እና ያንን ያገናዘበ ዋጋ አይደለም የሚጠይቁት። በጣም ለምን እንደሆነ አላውቅም። ይሄ ድሮ የሚቀለደው ቀልድ ብዙ ሰው አዲስ አበባ ውስጥ ወክ እያደረገ ጭንቅላቱ ያለው አሜሪካ ነው ማለት ወክ የሚያደርገው የሚመስለው። ምክንያቱም ብዙ ሰው ልቡ ተንጠልጥሏል ከዚህ ሀገር ለመሄድ እና የአሁኑ ደግሞ ፋሽን የሚመስለው ማለት ኢትዮጵያ ውስጥ እያለ ኢትዮጵያ ውስጥ እየነገደ እየሰራ የሆነ እንግዲህ በሆነ ነገሮች መመቻቸት የሆነ ተሳክቶለት የሆነ ነገር ስላለ ኢትዮጵያዊነቱን ረስቶ ጠፍቶበታል። ገብቷቸዋል። የሆነ እንትን ውስጥ ነው አረፋ ኳስ ውስጥ ነው የሚኖረው። እንደዚህ አይነት ነገር ነው ያሉት ነው። እንግዲህ 3:1 ላይ ገቨርንመንት ኢንተርቬንሽንስ ኢን ሃውሲንግ ይላል። የመንግስት ጣልቃ ገብነት እንግዲህ በቤቶች አቅርቦት ውስጥ የሚለውን ለማየት ነው። ገቨርንመንት ፖሊሲ ኤንድ ኢንተርቬንሽንስ ኢን ሪሰንት ይርስ ሃቭ ፎከስድ ኦን ኦነርሺፕ ኤንድ አይኤችዲፒ። እንግዲህ የመንግስት ፖሊሲ እና ጣልቃ ገብነቱ በቅርብ ዓመታት ውስጥ ትኩረቱን ባለቤትነትና ኢንቴግሬትድ ሃውሲንግ ዴቨሎፕመንት ፕሮግራም ወይም ፕላን ወይም ኮንዶሚኒየም ላይ አድርጓል ነው። ኦነርሺፕ what does it mean? More than 383 condominium units have been constructed and distributed under IHDP between 2004 and okay. ትንሽ አይደለም 383,2004 እና 2017 ስታቀናነሱት እንደው ኢንክሉሲቭ ራሱ ላይክ ነው። ኤክስክሉሲቭ ምንድነው? እነዚህ መጀመሪያና መጨረሻዎቹን በ12 ዓመት እንበለው 383,000 ቤት እሱን ነው 383,000 ቤት ኢን 12 years እንበለው 31,000 ቤት ነው በአመት የሚገነባው። እሱ ራሱ ኬት አምጥተው ነው ታዲያ እነሱ 165,000 ማለት አቅርቦቱ 165,000 ቤት ነው አሉ። ኮንዶሚኒየም እንግዲህ እንደዚህ ማለት ይሄ መቼ መሰላችሁ? እስከ 2017-18 ማለት እስኪያቆም ድረስ ማለት ነው። አሁን እንደ ዛፍ አበቀላቸው የምንላቸው ኮንዶሚኒየም ጥግ ጥጉን አሁን አዲስ አበባ እንዳለ ዙሪያውን በኮንዶሚኒየም አጥሮታል። የኮንዶሚኒየም ቀለበት መንገድ የሰራ እና በእነዚህ ዓመታት መካከል ማለት ነው በ2004 እና 2017-18 ዓመተ ምህረት መካከል በፈረንጆች ሆኖ ማለት ነው። ስለዚህ እስከዛሬ 2018 ማለት እስከዛሬ 6-7 ኤግዛክትሊ እስካቆመበት ማለት ነው ማለት እንችላለን። እና በዚህ ጊዜ 383,000 ቤት ብቻ ከሆነ በመላው ኢትዮጵያ የገነባው ነው። እንዴት አድርጎ ነው በአመት 165,000 ቤት ነው የሚያቀርበው የሚለው ዝም ብሎ ጎጆውንም ምናምኑንም የቆጠሩ ከሆነ አላውቅም፣ የሚጣረስ መሰለኝ። ምክንያቱም ስታካፍሉት ይሄ በአመት ስንት ነው የሚመጣው? 31,932 በሉ። እዚህ ጋር ግን 165,000 ብለውናል በትክክል ይኸው እዚህ ጋር ኤስቲሜትድ ሬት ኦፍ አኑዋል ይሄን ነው የምላቸው። ኤስቲሜትድ ናሽናል በዚህና በዚህ መካከል the estimated rate of annual housing supply flow is about 165,000 units nationwide between 2007 or 8 and 2013 or 14 ማለት ነው። at the same time ታች ወርዶ ደግሞ በኮንዶሚኒየም የገነባው 383,000 ነው። ከምስንት ከ2004 ምክንያቱም ይሄ አሁን ከየት እስከየት ነው ይሄ ከ2007 8 እስከ 2013 14 ነው እና ፎሎ ያደርጋል እዛ ሬንጅ ውስጥ ልላችሁ ነው። ላይ ያለው እንግዲህ ከ2007 እስከ ስንት ማለት ነው እስከ 2014 በነበሩት 7 ዓመታት 165,000 ነው ሰፕላዩ አሉ። ከ2004 እስከ 2018 ደግሞ
የኮንዶሚኒየም ጠቅላላ ግንባታው 383,000 ነው። ይህን ስታካፍሉት እንዳልኳችሁ በአመት ወደ 32,000 ነገር ይመጣል። እንዲያውም ሊያንስ ይችላል። እኔ ዝም ብዬ ማለት ከማነው ስሙ 18 ስትቀንሱት ወደ 14 ወይም 13 ሊመጣ ይችላል። እንደው የመጀመሪያዎቹን አመታቶች ዳርና ዳር ያሉትን እናውጣለት ብዬ ነው። እንደዛ ስታደርጉ ከ32,000 ነው የሚያንስ ነው። ይህና እዛ ሬንጅ ውስጥ ፎል የሚያደርግ ከሆነ አይታረቅም ለማለት ነው። ግን ብለዋል most of these units have been constructed in Addis Ababa 314,000 of them with the rest in other major cities 69,000 ስለዚህ 383,000 ከተገነቡት ኮንዶሚኒየሞች ውስጥ 314,000 አዲስ አበባ ነው የተገነቡት። ሌሎቹ 69,000ዎቹ ናቸው በሌሎች ከተሞች የተገነቡት ማለት ነው። Of these units, more than 245 have been transferred to beneficiaries. Estimates put the number of HDP households at 182,000 in Addis Ababa and like 62 እነዚህ እንግዲህ እንዲህ ማለት እንችላለን ማለት ነው። ልክ ኮንኩኝ ማለት ነው። በጠቅላላው ኢትዮጵያ ውስጥ እስከዛሬ መንግስት እንግዲህ ኦልሞስት 20 years ማለት 20 ዓመት ነው የሚመስለኝ። ምክንያቱም ከ2004 እስከ 17 20 ዓመት ወይ 15 ዓመት ምናምን በሉት whatever በዛ ዓመት ውስጥ በጠቅላላው በሀገሪቱ የገነባቸው የኮንዶሚኒየም ቤቶች ብዛታቸው 383,000 ናቸው ነው። የአንድ ዓመቱን ዲማንድ እንኳን የሚታረጉ ነው በ10 ምናምን ዓመት እነሱ ራሳቸው ባስቀመጡት ማለት ህዝቡ በአመት የሚፈልገውን የአንድ ዓመት ጥያቄውን እንኳን አይመልስም ከህዝቡ ፍላጎት አንጻር ነው። it's a big deal እና ተላልፏል ነው። ለምሳሌ 314,000 ቤት በአዲስ አበባ ገንብቷል። እንግዲህ በሚጽፉበት ጊዜ 200 ያላስተላለፈው ቤት ያለው አይመስለኝም አይደል? ምን ያደርግለታል ይዞት ከብቷቸዋል። ለምርጫ ይዞት ካለ ለሚቀጥለው አይ ዶንት ኖ whatever ለሚመጣው ምርጫ ይዞት ካልነ በስተቀር ያላስተላለፈው ቤት የለም ነው። ግን ከእንትኑ ጋር ስታዩት ከሀገሪቱ ፍላጎት አኳያ ስታዩት የመንግስት ኮንዶሚኒየም ራሱ ብዙ ነው፣ በጣም በርካታ ነው። ግን ከፍላጎት አንጻር ሲታይ ያው እንግዲህ የጋን ውስጥ ጠብታ ነው የሆነው ነው። Despite the rate at which apartments are being built and transfer supply is unable to meet demand ማለት አገነባቡ የሚያስገርም ነው። ምክንያቱም እኔ እንጃ የሌላ ሀገር መንግስት እንደሚያደርግ ማለት በግለሰብ ቢሰራ ኖሮ በጣም ማለት እንዴት ልበላችሁ ሌላ ተአምር ነበር። ግን በመንግስት ማለት ሌላ መንግስት እኔ እንደዚህ የሚሰራ አይመስለኝም። በጣም ብዙ ነው የሰራው 300 እኔ ራሱ ይገርመኛል። ስታዩት አይገርማችሁም? አይ ዶንት ኖ እድሉ ኖራችሁ ካያችሁ በጣም ብዙ ነው የተሰራው እስኪደክም። ግን እንደዚህም አድርጎ ምክንያቱም ከዲማንዱ ጋር በስንት በ12 ነው በ15 ዓመት እንበለው አይ ቲንክ ከ2004 እስከ 2017 18 የሚሉት 15 year ለማለት ብለው ነው የሚመስለው እና ነው በ15 ዓመት 383,000 ቤት ነው የገነባው። ግን እነሱ ራሳቸው የሚሉት ከሚታደሱት ጋር ተደምሮ ስታዩት በአመት ያለው ነው እንትኑ ራሱ ብታዩት 381,000 ነው ፍላጎት ያለው። ስለዚህ በ10 ምናምን ዓመት ውስጥ የገነባው ቤት ራሱ ከእንትኑ ጋር አይሄድም ነው። ለአንድ ዓመት ከሚጠየቀው ፍላጎት ነው ከሚጠየቀው ሳይሆን ከሚፈለገው ጋር አይሄድም። ስለዚህ እንዲህ አይነት አስገራሚ ነው አገነባቡ። ግን በጣም ብዙ ቢገነባም አቅርቦቱ ግን ፍላጎቱን ማርካት አልቻለም። ያው ይሄ ፍላጎት የሚለው ነገር ግን ኳሊፋይ ቢደረግ ጥሩ ነበር። ምክንያቱም እኔ ህዝቡ አሁን ቤት ሰርታችሁ ብታቀርቡለት ለነገሩ ይመስላል አሁን ኮንዶሚኒየም ልመዝግብ ቢል መንግስት አይደለም አዲስ ፕሮግራም ኮንዶሚኒየም ልጀምር ነው ቢል የሚያገኝ አይመስላችሁም? ኦልሬዲ ከተመዘገቡት ለምን ያህሉ ቤት ሰጥቷል? ራሱ የዘጉድ ኳስችን ቢመለስ ማለት ተመዝግበው እየቆጠቡ ያሉ ምናምን እያሉ ነው ምን ያህል ሰዎች አሉ የሚለው ቢመለስ ጥሩ ነው። ቢመለስ ጥሩ ነበር ወይ ራሳቸው ይመልስሉን ይሆናል በኋላ ላይ።
IHDP's impact in terms of number of units is substantial, but sources indicate government's ability to produce approximately 25 up to 35,000 housing units at a maximum per year means that it's unable to cope with demand, which was estimated at 1 million in Addis alone between 2013 and ዓለም ባንክ ቁጥር በጣም ይደፍራል እንዴት እንደሆነ በዚህ መልኩ ከሆነ ሂሳብ የሚይዘው አካውንቲንግ ብር እያተመ እንደፈለገ ዶላር እያተመ ካልሆነ በስተቀር የሚከስር ነው። ምክንያቱም ማለት በቁጥር ደረጃ ይሄ የኮንዶሚኒየም ግንባታው ብዙ ቢሆንም እና አንዳንዶች እንደሚገምቱት እንግዲህ ከ25,000 እስከ 35,000 ቤት ገነባል ነው ማክሲመም ከፍ ሲል የመጨረሻው ሲሆን፣ እዚህ ጋር ግን በ15 ዓመት 383,000 ነው የገነባው ብሎናል። እሱን ስናካፍለው አይመጣም ነው። ስንት ነው እኔ የመጣልኝ ሰዎች 31,000 ነው በ12 አድርጌው። ኦኬ እንግዲህ እንደዛ ሊሆን ይችላል። ይቅርታ ከ25,000 እስከ 35,000 ነው። በጣም ነው ነው ያለውን ሙሉ አቅሙን ተጠቅሞ መገንባት ሲችል ማለት ነው። ይሄ ግን በአዲስ አበባ ውስጥ የሚፈለገው 1.2 ሚሊዮን ቤት ነው ነው which was estimated 1 million አዲስ አበባ between ይቅርታ እኔ የተሳሳትኩት ማለት 1 ሚሊዮኑን በአመት የሚጠይቅ መስሎኝ ነበር ነው። በአዲስ አበባ ብቻ በአመት 1.2 ሚሊዮን ቤት ይፈለጋል። በአመት ሳይሆን በ10 ዓመቱ ነው ኢንክሉሲቭ ብቻ 10 ይርስ ነው ብለን ወደ 120,000 ቤት በአመት ይፈለጋል በአዲስ አበባ ብቻ። መንግስት ግን ያለውን አቅሙ በሙሉ ተጠቅሞ እኔ የምለው ነው ይፈለጋል። አሁን እንዴት አድርገው ኳሊፋይ እንደሚያደርጉት አይወሻይ ነው ገብቷቸዋል ማለት ይፈለጋል። ነሰንስ ሰው ለምሳሌ በአመት 120,000 ቤት ይፈልጋል ስንል ከህዝብ ቁጥሩ ከስፋቱ ምናምን አንጻር ተነስቶ እንዲህ አይነት ቤት ይፈልጋል ማለት አንድ ነገር ነው። ካሽ ይዞ መጥቶ ግን መክፈል ፈልጋለሁ ምናምን ማለት በሪዝነብል ዋጋ የሚያቀርብልኝ ሰው ካለ መክፈል እችላለሁ ብሎ እያለ በአመት 120,000 ሰው ይመጣል ወይ የሚለውን ኳሊፋይ አድርገው ስፔሲፋይ አድርገው ቢያስቀምጡት ጥሩ ነበር። ቢኮዝ ምክንያቱም ምን አቆማቸው ነው ከፍተኛ ኢኮኖሚ እድገት፣ ከፍተኛ ታክስ ቱ ጂዲፒ ሬሾ፣ ከፍተኛ ስራ ፈጠራ፣ ከፍተኛ ምናምን opportunities lying around, and why are you not seizing it and capturing it? What's stopping ምንድን ነው ኢምፔንድመንቱ let's say ነው ወይ ሀብታሞቹ እንዳትሉ ማለት መንግስት ራሱ ሆን ብሎ ይዞት ካልሆነ ነው አይ ዶንት ኖ ቻት ጂፒቲን እንግዲህ እናሳትፈው እንጂ የሚሆን ነገር አልሆነብልኝም። That was WB's report on affordable housing in Ethiopia. My question is the 1.2 million demand. People with ability to pay
to pay, or is it just a need? If you understand me, yeah, it will understand. Yes, I understand exactly what you are asking. In the World Bank, in similar policy reports, when they refer to housing demand like 1 million figures for Addis Ababa, it usually means housing need, not effective market demand. እሱን ነው ማለት እንትን ነው ላይክ ነው ፍላጎት አለ፣ እሱን እስማማለሁ። ኢፌክቲቭ ዲማንድ ግን ካለ እንዲህ ልበላችሁ የድንቁርና ላይክ ነው የእንትኑ የምንድን ነው የምላችሁ የመንግስታችን አቅም ማጣት ማለት እኔ ኦነስትሊ ነው የምላችሁ ላይክ ነው እዚህ ነገር ውስጥ የገባው ሄድኩና አንደርስታንድ ባረኩት ቁጥር አይ ቲንክ ላይክ ነው አት ኤንድ ኦፍ ዴይ የብቃት ማነስ ነው። ሌላውን ነገር በሙሉ ትታችሁ ማለት አለማወቅ አንዳንዴ መጥፎ ያደርጋቸዋል። እና ነገሩ አትፍረዱባቸው በቃ ስላልቻሉ ነው ወደሚል እያመጣኝ ነው እኔ ካልተሳሳትኩ ማለት ነው። ምክንያቱም አሁን ሰማቸዋለሁ፣ እንዴት ልበላችሁ፣ ሰማቸዋለሁ ስለ የእኛን ሀገሮችን ሳይሆን እንዳልኳቸው እንግዲህ ራሴን ኢንፎርምድ ለማድረግ እሞክራለሁ። የተለያዩ እንትኖችን ሰማለሁ። መንግስታቶቹን ሳያቸው የሌሎቹን እኔ ትንሽ ብልግና ነው ብዬ ነው ፖለቲካል ኢንተርፕሪነርሺፕ ጋቨርናንስ አይቀስታት ቤረር ወይ ፖለቲካል ኢንተርፕሪነርሺፕ ብሎ ነገር ማቀሳሰር ይሆናል። ጋቨርናንስ ኢንተርፕሪነርሺፕ ነሰንስ ልክ አንድ ሀገርን ላይ ለማስተዳደር ስትቀመጡ እንዴት አድርጌ ነው ሀብታም ማድረገው ገብቷችኋል? እንትኑን ጠብቃችሁ ምናምን ብላችሁ እንዴት ልበላችሁ ጋቨርናንስ ኢትሰልፍ አን አርት ባይ ኢትሰልፍ አይደለም፣ እውቀት ችሎታ ምናምን የሚጠይቅ ነገር ነው። እና ኢንተርፕሪነርሺፕ ነው በቃ ህዝቡን አግባብታችሁ አስማምታችሁ አንደርስታንድ አድርጋችሁ አስተባብራችሁ ላይክ ነው ከህግ በታች አሳድራችሁ ምናምን ብላችሁ በሙያ በብቃት አድርጋችሁ ፋይናንሱን ማኔጅ አድርጋችሁ ሴኪሪቲውን አጠናክራችሁ ምናምን ብላችሁ በቃ አስተዳደር ነው። ጥሩ አድርጋችሁ ስታስተዳድሩት ትፈቱታላችሁ ችግሩን። ያ እውቀት ከሌላችሁ ግን ማስተዳደር ማለት በቃ ዝም ብሎ ዝም ብላችሁ ሁለት ግራግር የሆነ ህግ አውጥታችሁ አንደኛው መጥቶ በዚህ በኩል አይቻልም ሲል ሌላኛው መጥቶ በዚህ በኩል ይቻላል የሚለበት ማንን እንስማ? የትኛው ነው መንግስት? ኮኦርዲኔሽን የክልሉ ነው የፌዴራሉ ነው የፌዴራሉ ነው የከተማ አስተዳደሩ ነው? ሆነ ዝብርቅርቅርቅ ሲል በቃ ይጠፋበታል ማለት ነው። እና ገቨርናንስ ኢንተርፕሪነርሺፕ ነው ብዬ እያሰብኩ ነው። እና አሁን 1.2 ሚሊዮን ህዝብ መሪ ይፈልጋል ነው። ስለዚህ አሁን ጥያቄው ምንድን ነው? ለሚፈልገው ሰው ራሱ መግዣ ብር መስጠትን ይጨምራል። ላይክ ነው ኢንተርፕሪነርሺፕ አስተሳሰቡ ወይም ስትደመድሙት አንደኛው በቃ የአስተሳሰብ የፖለቲካ ዘመናዊ ፖለቲካ ምን ማለት እንደሆነ አንረዳም ነው። ሁለተኛ እንዴት አድርገን ነው ላይክ ነው ሰውን ምናደልበው? ፎር ላክ ኦፍ ቤተር ተርም በገንዘብ ነው ብላችሁ አለማወቅ ነው አት ኤንድ ኦፍ ዴይ ስትመጡ። ምክንያቱም እኔ አሁን እያየሁት ነበር ማለት ይሄ እንትን እየገነባው ነው ላልኳችሁ ከተማዎቹን ምናምን እያየው እንደዚህ እየቆጠርኩ ምናምን ቤታቸው አልገባ ይለኛል ነው ላይክ ነው አሰራሩ ምናምኑ እና ውስጥ ገብታችሁ ሀሳብ የተበተነ እና ይሄ 1 ፖይንት ወደዚህ ልመለስ ነው የጀመርኩት ነገር ጠፋብኝ። 1 ሚሊዮን አዲስ ያለውን ቢትዊን 2013 and 2023 አክቹዋሊ ዲማንድ አይደለም ነው። ስለዚህ ህዝቡ ይፈልጋል፣ የእንትኑ ፍላጎቱ አለ፣ ግን እንትን ነው በቃ
አንዳንዴ ይገርማችኋል የሆነ 50 ምናምን እኔ ነኝ ያሉ ቢሊዮኖች ኖሮች ፈጥራችሁ ነው እኮ የምታመጧቸው። አሁን 98 ምናምን ፐርሰንት የሚሆነው ህዝብ ችግሩን ሊፈታው አይችልም፣ አቅም ያጥረዋል። ገብቷችኋል? እኔ ነኝ ያሉ ቢሊዮነር እዚህ አገር በቀል ቢሊዮነር ታውቃላችሁ? ይህ ዝም ብሎ በፓርቲ ምናምን ተመልምሎ ምናምን የሚመጣ አይደለም። አገር በቀል ብቻ ቢሊዮነሮች አምጥታችሁ እነሱን ፈጥራችሁ ነው። እነሱ ናቸው የአገር ቤት እየገነቡ በዛ ላይ ደግሞ ለሰውም ስራ እየሰጡ ሰውየው ኪስ ውስጥም ገንዘብ እያስገቡ ምናምን እያሉ ሁለቱንም ሰፕላይ ዲማንድ አድርገው አንዳንዴ እንደ ጨዋታ ነው እኮ የሚመስላችሁ። እንደዛ ነው። ኢንተርፕሪነርሺፑ ግን ያንን አንደርስታንድ አድርጎ እንዴት አድርጌ ነው ይህን ነገር ላይ ኢት ሉክስ ላይክ ጌም ፋን ነው የሚመስለው፣ ግን በቃ እንደዛ ነው የሚሰራው እና እንትን አይመስለኝም ነው። ጥየቃ አለ ግን ማቅረብ አይቻልም። የሚፈለገው በአመት ወደ 120 ሺህ ቤት ይፈለጋል። ኮንዶሚኒየም መንግስት ግን ተጋግጦ ሲሰራ ሲበዛም 35 ነው የሚያቀርበው። 1/3ኛውን እንኳን አያቀርብም ማለት ነው። ስለዚህ ሁል ጊዜ ያንከባለለ ነው። ፍላጎት እየጨመረ ነው የሚሄደው። ስትደመድሙት ልላችሁ ቅድም ጀምሮ የተቋረጠብኝ ሀሳብ ስትደመድሙት የኢትዮጵያ ችግር አንዱ ዘመናዊ ፖለቲካ አልገባንም ነው አንድ። ሁለተኛው ግን ዘመናዊ ፖለቲካውን ከዘረጋችሁት በኋላ እንትን ነው ኢንተርፕሪኒውረርሺፕ ነው። አሁን አብዛኛውን ሰው ስታዩት ይሄ አይፈቱትም ነው አንድ ሰው አንድ ነገር ማለት እንትን ነው። በቃ ሰው ይገርማችኋል። ትልልቅ ታይኩን ፈጥራችሁ ነው የምትፈቱት። ችግሩ በሀገራችን የተለመደው አሁን ቢሊዮነር ልፍጠር። አሁን ለምሳሌ ምን ልበላችሁ፣ ሰፕላይ ቼን ብትፈጥሩ ትልልቅ ሰፕላይ አሁን ለምሳሌ እንዴት ልበላችሁ፣ ትልልቅ እንደ ሱፐር ማርኬቶች ብትፈጥሩ እና በመላ ሀገሪቱ ይሰራጭ ብትሉ የድሮ አስተሳሰብ ምንድን ነው? አንድ የሆነ ቤተሰብ ነው ወይ የሆነ ሰው ነው ያንን ኦን የሚያደርገው። መንግስት አሁን የኛ ሀገር መንግስት ችግሩ ምንድን ነው? እኔ ካልያዝ ገብቷቸው የሆነ አይገባውም እና ስታንዳርዳይዝ ካረጋችሁት ግን በሀገር ደረጃ ፕሪንት እያደረጋችሁ ቤት መስጠት ነው። አት ሴም ታይም ገንዘቡንም ፕሪንት አድርጋችሁ ትሰጣላችሁ፣ ቤቱንም ፕሪንት አድርጋችሁ ትሰጣላችሁ። ፕሪንት ስታደርጉ ግን ጥበቡ ዋጋ ግሽበት እንዳይፈጠር ወዘተ ምናምን ኮንትሮል አድርጋችሁ ማለት ነው። እና የሙያ እጥረት ነው ትላለህ። ስለዚህ ዋናው ፖይንቱ ግን ምንድነው 1.2 ሚሊዮን ቤት በ10 ዓመት አስፈልጓል ወይም በአመት ወደ 120 ሺህ ቤት አስፈልጓል ሲባል አክቹዋሊ ሰው ገንዘብ ይዞ መጥቶ ቤት ልገዛ ፈልጋለሁ ግን ቤት የለም በሚል አይደለም ነው። ከህዝቡ ቁጥሩ ጋር ተያይዞ ዲማንዱ ይህን ያህል ነው ብላችሁ ፕሮጀክት አድርጋችሁ ልታስቀምጡት ትችላላችሁ። Given that the 2004 and 2016 280,000 apartments were transferred, 28% of the demand or just 12% per annum has been made. ያ ላይክ ነው። ከ2004 እስከ 2016 280 ሺህ ቤት ተገንብቶ በመተላለፉ ማሳካት የተቻለው ነገር ምንድን ነው? ከፍላጎቱ አንጻር 28%ን ወይንም ደግሞ ከአመታዊ ፍላጎቱ አንጻር በአመት ከሚፈጠረው ፍላጎት አንጻር 2% ብቻ ነው ማሳካት የተቻለው ነው። እንዴት አድርገው ዲስክሪፐንሲውን እንደሚያስታርቁት ላይክ ነው። በአመት 2% ከሆነ የዲማንዱ ቶታሊ 28% እንዴት አድርገው 2% አይሆንም። ለምሳሌ ምን ልበላችሁ፣ ለእኔ ነው የምላችሁ በ120 ሺህ ቤት ዲማንድ ብታደርጉ በየአመቱ ከዛ ውስጥ መንግስት 25-35 አቨሬጅ ብትወስዱ 30% ሺህ የሚያቀርብ ከሆነ ስታረጉት ስንት ነው የሚመጣው? ላይክ ነው 3 በ12 ላይክ ነው 14 ላይክ ነው 25% ነው በአመት እያቀረባችሁ ያላችሁ ማለት ለኔ እንደሚመስለኝ ነው የምላችሁ። አመታዊ ዲማንዱ ከጠቅላላ ዲማንዱ 28%ን ነው ያሟላችሁት ከተባላችሁ
በየአመቱ 2% እንዴት ሊሆን እንደሚችል እንትኑ ስህተት ይመስለኛል። I don't think it comes to that. Like, despite its aim to provide affordable housing, IHDP is likely unaffordable to poorer households. ሌላው ደግሞ እንግዲህ እሱም ሆኖ ነው በኮንዶሚኒየም ራሱ ማለት መንግስት በጣም የሚያስገርም ግንባታ ገንብቷል። ያ ጥረቱ ግን ከጠቅላላው 2% ጥርጣሬ ስላለችኝ እንትዋትና ከጠቅላላው 28%ን ነው ማቅረብ የቻለው ከጠቅላላው ዲማንድ ፍላጎት አንጻር። ነገር ግን ያቺ 28%ን ብትሆን እንደታሰበው ዝቅተኛ አቅም ላላቸው ሰዎች አልነበረም የደረሰው ቤቱ ማለት ለክለክ ነው ቶፕ 60% ላሉት ነው የደረሰው እንጂ ቦተም 40% አልነካቸውም ነው። This is a consequence of two factors. ይህ ደግሞ በሁለት ምክንያት ነው። አንደኛው the high amounts household needed to save to make down payments and the high cost paying back mortgages. እንግዲህ ሞርጌጁ አንፌር ነው ለማለት ነው አላውቅም። ለምሳሌ ነው ላይክ ነው ኢንትረስት ሬት አሁን ክሬዚ ነው ማለት በተለይ ከዚህ ከዲቫሉዌሽኑ ጋር ምናምን ተያይዞ አሁን ያለው የኢትዮጵያ የሞርጌጅ ላይክ ነው ኢትዮጵያ ሞርጌጅ ኢንትረስት ሬት ላይክ ነው ኢትዮጵያን ሞርጌጅ ኢንትረስት ሬት ስንት ነው በኢትዮጵያን ሞርጌጅ ኢንትረስት ሬት ኢትዮጵያ ሎን ኢንትረስት ሬት in Ethiopia vary by type and lender. The rates are ranging blah blah. Housing loan interest rate, let's say, well, showing Ethiopia housing loan interest rates vary with some sources citing an average 8 to አይመስለኝም ከ8 እስከ 10 ራሱ በሴቪንግ እንኳን 7% ምናምን ነው የሚከፍለው and others showing higher rates 15 for some loans at Awash, Sakos, the Cooperative Bank of Oromia offers diaspora mortgage loans starting አይመስለኝም ከየት አምጥተው terms and tariffs እስቲ CBE terms and tariffs ነው like import LC 1% settlement commission በናሽ ጄንስ thank you LC opening commission service charge for 91% settlement commission subject pure settlement commission TT cash import LC credit services short term 14%, medium term residential condominium loans ለኮንዶሚኒየም 12% ነው የሚያለከው ናና ኤክስፖርት medium term 15-16 ጥሩ ነው like ነው loan to microfinance export personal loan employee 11% personal loan to other retail customers for new request collateral estimation fees okay አይ ብዙ አይደለም ነው 12% ኮንዶሚኒየም ሬዚደንሻል 40-60 12% ነው ኮንዶሚኒየም ሬዚደንሻል 20-80 12% let's say I don't know like no let ChatGPT compare ያርገልን እስቲ like no what's like no what's the average housing loan
ኢን ኤስኤስኤ ኤንድ ኦኢሲዲ እንበለው ማለት ኦኢሲዲ ማለት ኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ኤንድ ዴቨሎፕመንት የሚል ነው። ላይክ ነው ሰብሳራ ኦኢሲዲ ኢን ኬንያ ላይክ ነው what do I ask you, Mr. Yeah, like no, like sorry, my question. Housing loan interest rates. ሰብሳራን ከሳሃራ በታች ያሉ የአፍሪካ ሀገሮች እና ላይክ ነው በአንደኛ ደረጃ በሚባሉት ላይክ ነው ፎር ኤግዛምፕል ጋና ከ11 እስከ 19 ነው። ኬንያ 14.63 ነው። caveats, like these are average or typical rates, but there is a huge variation across countries, banks, loans types, term, like average ነው የፈለኩት ነው። ኦኢሲዲ ኦኬ ምስነው ላይክ ነው ከሱ ጋር ያነሽ በሱ ከሆነ እንስማማ እንትላላችሁ ማለት ምንድነው መሰላችሁ ማወቅ የፈለኩት የነበረው ማለት ቢገነባም ማለት መንግስት በጣም እየገነባ ነው ቤቶች ማለት ነው። አይኤችዲፒ ላይክ ነው በጣም ገንብቷል። ወይም 383,000 ብዙ ይመስለኛል በ15 ዓመት የሚሆን በምንም ይሆን በመንግስት አቅም ምን ወንድም ለምን ወደ ዳር አትወጣም? ያው በርካሽ ላቀርብ ምናምን የቤቱ በገበያ የሚመለስ አይደለም ነው በሱ ገበያው ፍትሃዊ ነው፣ መሬት ወስዶ ነጋዴ ነው የሚጠቀምበት ምናምን በሚል በራሱ ማለት የማህበራዊ ኢኮኖሚ ሳይንሳዊ ብላብላ ያስተሳሰብ ግድፈት ነው ወደዛ የሚሄደው እና ግን ብዙ ገንብቷል። የገነባው ምንም እንኳን ከፍላጎቱ አንጻር ቢበዛ 28% ነው ከቶታል ዲማንዱ ማሳካት የቻለው። ስለዚህ ወደ 72% ሞር ኦር ሌስ 72 ሳይሆን ስንት ነው ያ ላይክ ነው 72% ፍላጎት ማርካት አልቻለም። እሱ ችግር አለ እና ለዚህ ሁለት ምክንያት አለው ነው ማለት ያም ብቻ ሳይሆን ነው እንጂ የሚሉት 72%ን ፍላጎት ማርካት አልቻለም ብቻ ሳይሆን ያ ላይክ ነው የገነባውንም ቤት የሚሰጠው ለአቅም ችግር ላለባቸው ሰዎች አይደለም ወይንም እንትንም ነው ደግሞ አንጻራዊ ነው። እኔ ላይክ ነው አንዳንድ ነገር አሁን ለምሳሌ አንድ ሰው ረጅም ነው ስትሉ ኢትስ ኮምፕሊትሊ ሪሌቲቭ አይደል? ከደቡብ ሱዳኖች ጋር ካስተያያችሁት ውይ ምን ሆነ በኢትዮጵያ ረጅም ነው የምንለው ሰው ከደቡብ ሱዳን ጋር ብታስተያዩት እንደዛ ይሆናል። እና ከፍተኛ ገቢ ያላቸውን ሰዎች ናቸው ቤቱን መውሰድ የቻሉት። ሪሊ ከፍተኛ ገቢ ያላቸው ሰዎች የተባሉት ራሳቸው ደረጃቸው ከፍተኛ ነው። እውነታው እንዴት ልበላችሁ አትሊስት በዓለም አቀፍ ደረጃ ከኢትዮጵያ ስታዩት ነው እንጂ እነሱም እንትን አይመስለኝም ነው። ግን የሆነ ሆኖ የሚሉት ምንድነው ኢትዮጵያ ውስጥ ላለው ከፍተኛ ደረጃ ላለው ሰው ነው የሆነው እና ለጥቂት ነው ወደ ታች ላለው በአረም 40% አልሆነም ነው። ለዚህ ሁለት ምክንያት አለው። አንደኛው ቆጥቡ ይላሉ እና ኪታምታ ይቆጥባሉ የላቸው የሚቆጥቡት የለም። ሁለተኛ ሞርጌጁን ውድ ነው ሞርጌጁ ውድ ነው። አሁን እኔ ስንት ቢሆን ነው ሞርጌጁ ማለት ሞርጌጁ ውድ ነው ማለት ምን ማለት ነው? ቢካዝ ሌትስ ሴይ በማርኬት ራሱ ብናደርገው በገበያ ብናደርገው መንግስትን ብናስወጣውና ሰዎች በገበያ ተጫርተው ይግዙ ብለን ብንልና ባንኮች እያበደሯቸው ይግዙ ብንል እንግዲህ ሌሎቹ ምን ያህል ማለት ኮንዶሚኒየም እንዳለ ኮሜርሻል ባንክ ነው የሚያበድረው 12% ነው ያለው። እንግዲህ እኔ አይ ዶንት ኖ እንዴት ልበላችሁ 20 ምናምን ነበር የገመቱት እሱን ላይክ ነው። ምክንያቱም ለምንድን ነው አይ ዶንት ኖ ለምን እንደዛ እንደገመትኩኝ አፍ ነው አይዲያ ለምን ማለት የሆነ እንግዲህ ሚስ ኢንፎርምድ ሆኜ ነበር ማለት ነው በሆኑ መረጃዎች ማለት ነው። እና 12% ነው I didn't think that's like ነው ዝቅ ቢል ጥሩ ነው ግን በጣም ፕሮሂቢቲቭ ሆኖ አላገኘሁትም። እና እስኪ ከሌሎቹ ሀገሮች ጋር እንዴት ይነጻጸራል
ከሰብሳራ አፍሪካ ሀገር ጋር ስታነጻጽሩት እንዳያችሁት ነው 14.5 17 ምናምን 19። ግን እነዚህ አሁን ኦኢሲዲ የሚባሉት ሀገሮች ጋር ስትሄዱ እንትን ነው ትንሽ ነው ሬቱ አይታችሁታል። ኦኢሲዲ ያለው ስንት ነው ሊዲንግ ኢንትረስት ሬትስ ነው 3 ፎር ኤግዛምፕል ኢን ሪሰንት ሰርቬይ ፎር ዴንማርክ ውስጥ ማለት ነው አቨሬጅ ሬት ኦን ኒው ሞርጌጅ ዴት አዝ ኦፍ ኦገስት 2023 5.52 ዴንማርክ ውስጥ ማለት ነው። አቨሬጅ ሬት ኦን ኦል አውትስታንዲንግ ሞርጌጅ ዴት 3.1 ሞርጌጅ ነው ዴንማርክ ማለት ነው። More broadly, the database mortgage credit interest rates by country shows many developed economy rates below ከ5-7% ነው rising with global interest rate hikes። እንዲያውም ያው እንግዲህ አሁን ያለው ነገሮች አለመረጋጋት አንስተውት ነው እንጂ lending interest rates to the private sector not specifically mortgage in OECD average ማበደሪያ ሬቶች ሃውሲንግ ብቻ ሳይሆን ለሌላውም ነገር ለግለሰቦች 9.15 ነው። በሰለጠኑት ሀገሮች አንጻር ስታዩት ሞርጌጁ ከፍተኛ ነው። what explains that in my view ሰዓት አለን አይደለ? why do you think there is a gap seemingly why do you think there is a seemingly seemingly gaping hole between the interest rates of interest rates risky ነው of maybe የአፍሪካ ብድር በጣም ሪስኪ ነው ለዛ ነው interest rates of SSA and OECD countries risk ሪስኩ ነው የሚያስወድደው። Excellent question and one that goes right to the heart of development economics and financial systems. Yes, there is a glaring gap between SSS 11 to 20 average mortgage rates and OECD 3-6%, and it's not just arbitrary. It reflects deep structural differences. Let's unpack the main causes. Inflation in most SSA countries is all right. Okay, inflation OECD currency and liquidity risk. SSA often face foreign exchange risk. Okay, depreciation, shallow capital markets. There is no long-term domestic funding source like pension funds or secondary mortgage market to finance. Credit information. Thank you. That's enlightening. ማለት እንትን ነው እንዴት አድርገው እንደተያያዘው አይታችሁታል። አይ ዶንት ኖ ትርጉም ከሰጣችሁ ማለት ነው። perceived political and policy risk in summary ማለት ብድር ውድ ነው እኛ ሀገር አሁን በክሬዲት ሲስተም ራሱ ይስራ ብላችሁ ብትለቁት ብድር እኛ ሀገር ውድ ነው። ለምንድን ነው እኛ ሀገርና በጠቅላላ ባልሰለጠኑ ሀገሮች ውስጥ ብድር ውድ ነው? ምክንያቱም እንትኖች አሉ። አንደኛው እንትናችን ኢንፍሌሽናችን አሁን አሜሪካን ሀገር ኢንፍሌሽን ብለው የሚጫወት ስንት ነው 3% ምናምን ነው። እኛ ደግሞ 10% መጨጫ ገብቷቸዋል። ስለዚህ አበዳሪው ሪስክ አለበት፣ ኢንፍሌሽን ሪስክ አለ። እኔ እንኳን ሪስክ ነበር ማለት ከረንሲ ሊኩዲቲ ሪስክ እና ፎሬን ኤክስቼንጅ ሪስክ፣ ዲፕሪሺዬሽን ኦፍ ሎካል ከረንሲ and liquidity risk ማለት እንትናችን ገንዘባችን ሁሉ ጊዜ ዲቫሉ እያደረገ ነው የሚሄደው ከዶላር አንጻር ማለት ነው። ስለዚህ ገንዘቡ ቫሉን እያጣ ነው የሚሄደው በየጊዜው። ስለዚህ ትላንትና ያበደራችሁ 100,000 ብር ከ3 ዓመት ከ4 ዓመት በኋላ ነው። ሌላም ሀገር አሁን ለምሳሌ አሜሪካ ምናምን እንደዚህ አይነት ነገር አያጋጥማቸውም እነሱ ሃርድ ከረንሲ ስለሆኑ፣ ግን የሆነ ስቴብል አይሆንም ነው እና ጥቁር ገበያውም አለ ደግሞ በእኛ ሀገር ማለት ነው። ስለዚህ እሱ ነው ሌላው shallow capital market. There is no long-term domestic funding source banks rely on to make
እንትንም የለም ነው። ለረጅም ጊዜ ገንዘብ የሚያስቀምጡ ሰዎች የሉም። አሁን ፕራይቬቶች ያስቀምጡ ሳይሆን ለምሳሌ የጡረታ ገንዘብ ምናምን ምናምን ባንኮች ውስጥ ለረጅም ጊዜ ተቀምጦ ሰኪውር የሆነ ስለዚህ ሪስክ አለ። ገንዘቡ ባንክ ውስጥ ያለው ሊኩዲቲ ራሱ በጣም እንትን ነው። ክሬዲት ኢንፎርሜሽን ዲፎልት ሪስክ ያ ላይክ ነው። የመረጃ ስርዓት ሙትት ያለ ነው። ስደመደሙት ነው ላቸው። በጣም ኢንፎርማቲቭ ሆነ ያገኙት ደስ የሚል መረጃ ነው። እንትን ነው ያው ታውቃላችሁ ጅብ በቀደደው ውሻ ይገባል። ውሻ በቀደደው ማለት አንዱ ችግር አንዱን ይወልደውና የሆነ ይሄ ኢሚዩኖ ዲፊሽንሲ ዲዚዝ የሚባል ዋናው በቃ ዋይት ብሌድ ሴሉ ስለተመታ ዝም ብሎ ላይ ነው እንትኑም ራሱ ጉንፋኑም ከፍተኛ በሽታ ይሆናል። እና ማለት ለእኔ አሁን ነው የምላችሁ ይሄ ለምን ሃይ ኮስት ሆነ እና ከሌላ ሀገርስ ጋር ቢነጻጸር እንዴት ነው ምናምን ብዬ እንጂ ግን ሳይሆንና እንግዲህ ስመጣና ድምዳሜው ምንድን ነው የሚሰጣችሁ ሴንስ ምንድን ነው መሰላችሁ? እንትን ብቻ አይደለም ነው የሃውሲንግ ፕሮብለም ብቻ አይደለም ነው ፕሮብለሙ። በቃ እንዳለ በስብሰናል እንደ ሀገር ነው የምለው እና እንዳለ እንደገና ፈርሰን ካልተሰራን ፀሐዩ ቆያል ማለት ምን ያህል እንደታመምን ያወቅን አይመስለኝም። ገብቶቿል። ለዛ ነው እኮ አዚፍ ዊ ዶንት ሃቭ አ ፕሮብለም ነው የምንኖረው፣ ወይንም ምን ያህል ረመጥ ውስጥ እንዳለን እንደ ሀገር አልተረዳንም። ዳትስ ዋይ ዊ ሃንግ አፕ ኦን ዘ ሮንግ ላይክ ነው ቲንግስ። የችግራችን ጥልቀት ራስ ኮምፕሬንድ ያደረግነው አይመስለኝም። ምክንያቱም ሉካት አሁን ይህንን ዛጋ የተዘረዘሩትን ምንድነው የኢንፍሌሽን ችግር፣ የውጭ ማለት የኢንፍሌሽን ችግር፣ የውጭ ምንዛሪ ችግር፣ የገንዘብ አቅርቦት ችግር፣ የህጋዊና የተቋማዊ ደካማነት፣ የህግና የተቋማት ደካማነት፣ ማለት ዝቅተኛ የሆነ የውድድርና ደረጃ መኖር እና ማርኬት ኮንሰንትሬት አለማድረግ፣ ስራ ለመስራት ያለው ከፍተኛ ኦፕሬሽናል ኮስት ከሱ ጋር ተዛይዞ ነው። እንደገና ደግሞ አንስታቢሊቲ ወይም ኢንስታቢሊቲ ያለው ፖለቲካ ሪስክ። እኔ ሪስክ ይሄ ነበር የመሰለኝ ነው ካልኩት በኋላ ሜይ ቢ ኢትስ ዘ ሪስክ አሶሺየትድ ዊዝ ኢት። ግን እነዚህ ነገሮች በሙሉ ማለት ሪል ናቸው ነው ሪል ነው ኤቭሪዴ ሪያሊቲ ናቸው። ስለዚህ ብድር ተወደደ አንድ እንትን ትመስላለች፣ ከበስተጀርባዋ ግን የአገር የማህበረሰብ ችግር አለ እና የሚገርመው ነው የምላችሁ ድንቅም አይለን ክፍተቻ በቃ እንኖረዋለን ነው ጠርገዋለን። እና የሀገሬ ህዝብ አረሰማ አረወቅ ማስተዋል የጎደለው ህዝብ ይገለበጣል። ትደህያለህ፣ ትናቃለህ፣ መጫወቻ መሳለቂያ መላገጫ ትሆናለህ። ስለዚህ ክፉ አመልህን ተው ነው። Often the amount that needs to be saved to qualify for down payments exceed a household's annual consumption many times over, while the monthly cost of paying back a mortgage exceed a household's monthly consumption. እንግዲህ ብዙ ጊዜ exceeds household's annual consumption many times over like ነው ዳውን ፔመንት እንጂ ቅድመ ክፍያ ቆጠቡ የሚባለው የአብዛኛውን ሰው አመታዊ ወጪ ብዙ ጥፍ ነው ይላል። እንደገና ደግሞ የብድር ለምሳሌ ቤቱን ካሸነፈ በኋላ የሚከፍለው ብድር አለ አይደለም። ቤቱን አሸንፈው ለምሳሌ 30%
ከፈላችሁ የ30% ራሱ የአመት ወጫችሁን ብዙ እጥፍ ነው። ከዛ በኋላ ደግሞ በየአመቱ የምትከፍሉት ወይ በየወሩ የምትከፍሉት የእዳ እሱ ደግሞ ከወር ወጪያችሁ በጣም በላይ ነው። በአጠቃላይ አትመጣጠኑም ነው። Updating analysis previously conducted in 2015 as part of the Ethiopian Urbanization Review, we find that the majority of households in Addis Ababa, Adama, and Mekelle are likely to struggle with monthly payments. አሁን ራሱ ተበድረው ያሉት ሰዎች በየጊዜው ኦልሬዲ ኮንዶሚኒየም ተሽጦ ተከፋፍሎ አልቋል። በአዳማ በመቀሌና አዲስ አበባ ያሉት ቤቱን የተረከቡት ሰዎች በየወሩ ወይም በየአመቱ ወተቨር መች እንዴት እንደሚከፍሉ አላውቅም፣ ክፍያውን ለመክፈል በጣም ይቸገራሉ ተብሎ ተተንብዮአል። ምክንያቱም ከገቢያቸው ጋር ፍጹም የሚነጻጸር ነገር አይደለም ነው። Assuming that housing costs, primarily rent, should not exceed 30% of household consumption, households below 15 consumption quintiles are to be able to afford 2-bedroom and 3-bedroom HDP units, while 1-bedroom are likely affordable only. And what is that? እንግዲህ የሚሉት ምንድን ነው እንትኑ እንዳልኳቸው በዓለም ላይ በቃ ላይ ስታንዳርድ ነገር አለ፣ ገቢ አለ። ከሀገሪቱ ገቢ አንጻር ለሶስት ይከፈላል ነው። ይሄ 1/3 ለቤት ነው። የክራይ ሊሆን ይችላል ወይንም ደግሞ እንትን ሊሆን ይችላል የዕዳ ሞርጌጅ ማለት ነው፣ የቤት ብድር የምትከፍሉት። ይሄኛው ምግብ ምናምን ነው። ይሄ ደግሞ ሌሎቹ እነዚህ ቋሚ ወጪዎች አሉ አለ። አሁን ለምሳሌ ሰብስክሪፕሽን፣ ሞባይል፣ ልብሳችሁ ነው፣ ምናልባት የምትዝናኑ ከሆነ ወዘተ ወዘተ። ይሄኛው ቤት፣ ይሄኛው መኪና ነው። ይሄ ሪከሪንግ ነው እንትናችሁ ነው። ስለዚህ እንደዚህ አድርገን ካሰብነው ነው የሚሉት households below the 15th consumption quintile ምን ማለት ነው? ማለት ኩንታይል ማለት ለ5 መከፋፈል ነው። ገብቷችኋል? 1 2 3 4 እና 5 እና ይሄኛው አንደኛ ፈርስት ኩንታይል ይባላል። ይሄኛው ሰከንድ ኩንታይል፣ ሰርድ ኩንታይል፣ ፎርዝ ኩንታይል፣ ፊፍዝ ኩንታይል። እነሱ 15 ኩንታይል ኮንሰምፕሽን ኩንታይል ሲሉ ኬት ይመጣል ነው ያልገባኝ ነገር። ዝም ብለው ተሳስተው ቻት ጂፒቲ እንግዲህ አይቶት ተሳስተው ነው 15 ፐርሰንታይል ቢሉት ይሆናል ነው 50ኛው ፐርሰንታይል። ምክንያቱም ፐርሰንታይል ማለት 1% ነው። 1 2 3 4 እያላችሁ 50ኛው በሌላ አማርኛ ሊሉ የፈለጉት ምንድን ነው እንግዲህ households below 15 are unlikely to be able to afford 2 bedrooms and 3 bedrooms። ስለዚህ በገቢያቸው መጠን ሰዎቹን ከከፋፈልናቸው 50% የሚሆኑት ማለት ስለዚህ ከግማሽ በላይ የሆኑት ኢትዮጵያውያኖች 2 እና 3 መኝታ ቤቶችን ኮንዶሚኒየም መግዛት አይችሉም ነው ሀሳቡ። while 1-bedroom units are likely affordable only under the 40/60 housing scheme, which requires በ40/60 ከሆነ ደግሞ 50% የሚሆኑት የሚችሉት 1 ቤድሩም ብቻ ነው። ስለዚህ መንግስት ራሱ ገንብቶ እያቀረበ ከሀገሪቱ ባለው ማለት ነው ነው የኢኒሻል ዳውን ፔመንቱ ከፍተኛ በመሆኑና እጣ አሸንፈው ደግሞ ከወሰዱ በኋላ በየአመቱ በየወሩ ወዘተ የሚከፍሏት የኢንስቶልመንት ክፍያዋ ራሱ ኢንትረስት ሬቱ በጣም ከፍተኛ ስለሆነ ቅድም በዘረዘርናቸው ምክንያት 50% የሚሆነው ኢትዮጵያዊ ነው 40/60 ባለሆኑት ውስጥ ባለ 2 መኝታ እና ባለ 3 መኝታ አይችልም። እንትን በሆኑት ውስጥ ደግሞ የሚችለው ባለ 1 መኝታ ነው which requires ነው only ነው ባለ 1 መኝታ ብቻ ነው የሚችለው ማለት ነው 50% 40/60 ላይ። ስለዚህ አቅምን ያገናዘበ ሊሆን አልቻለም ነው። ግን እንዳልኳችሁ ችግሩ ከሃውሲንግ ጋር ብቻ ሳይሆን አይታችሁታል እነዛ የዘረዘርናቸው ነገሮች። ስለዚህ ችግራችን ጥልቅ ነው። ስለሰማችሁኝ አመሰግናለሁ። በ79ኛው ቪዲዮ እንገናኝ። መልካም ጊዜ